ዩክሬን ሊፈጸም ነው። ጦሩ ገሰገሰ። በመጨረሻም ዘለንስኪ ግራ ተጋቡ። ዛሬ ነገ ያበቃል እየተባለ በሚሊዮኖች ያጨደው የዩክሬን ሩሲያ ጦርነት ዓለም እስኪሰለቸው ድረስ ከተማ እንደ ገለባ የነደደበት የዩክሬን ሩሲያ ጦርነት ኃያላን መንግስታት ለሁለት ተከፍለው የተተጋተጉበት ይህ ጦርነት ዓመታትን ተሻግሮ መፍትሄ አላገኘም። ድርድር ቢባልም መሬት ላይ ግን ያፈሙዝን ላንቃ የሚሸፍን ሸምጋይ አልተገኘም። እንደ አራምባና ቆቦ የተራራቀው የሩሲያና ዩክሬን መደራደሪያ ነጥብ ጦርነቱ እንዲያቆም አድርጎት ይገኛል። በ24 ሰዓት አስቆመዋለሁ ብለው የፎከሩት ትራምፕ አሁን የሰለቻቸው ይመስላል። ለዚህ ጦርነት ሩሲያ ትጠየቅም አውሮፓ እንጂ ሲሉ ጦራቸውን ወደ ወዳጆቻቸው አልመዋል። ዘለንስኪ ብለውት ሰሚ አጥተው ባለስልጣኖቻቸው እስኪከዷቸው ጦራቸውም እየተፍረከረከ የሀገራቸው ዩክሬን ግዛትም ቀን በቀን በጉልበተኛዋ ሩሲያ እየተጠቀለለ ቀጥሏል። ድርድሮች አልተሳኩም። የሩሲያ ጦር በሚያስደነግጥ ፍጥነት የዩክሬንን አዳዲስ ግዛቶች እየተቀለለ በመጓዝ ላይ ይገኛል። ትራምፕ ደክመዋል። ብዙ የተባለለት የሰላም ድርድርም ከሽፏል። የሩሲያ ጦር በምድር እየገሰገሰ ነው። 4 ዓመቱ ሊደፍን 2 ወራት ገደማ የቀረው የሩሲያ ዩክሬን ጦርነት ሀገር አፍርሶ ሊጠናቀቅ ይመስላል። ምን እየተካሄደ ነው? እስከ መጨረሻው ድረስ አብራችሁን ቆዩም። ድርድሮች ሁሉ አለመሳካታቸውን ተከትሎ የሩሲያ ጦር በዩክሬን ላይ የሚያደርገውን ወረራ አጠናክሮ ቀጥሏል። ትራምፕ ዘለንስኪን ግዛቶችን ሰጥተህ ኔቶ መግባቱን ትተህ ከሩሲያ ጋር ታርቀህ ትረፍ ቢሉትም በአውሮፓዎች ድጋፍ ታግዘው ዘለንስኪም ሊደረግ አንድ ወታደር እስኪቀረኝ እፋለማለሁ ብለው ውጊያውን ቀጥለዋል። እናም ሰሞኑን የሩሲያ ጦር ከፍተኛ ወረራ እየፈጸመና አዳዲስ ከተሞችን እየያዘ ይገኛል። የሩሲያ መከላከያ ሚኒስቴር እንዳስታወቀው የሩሲያ ጦር ካለፈው ሳምንት ጀምሮ እጅግ መጠነ ሰፊ ጥቃትን እየፈጸመ ነው። ጦሩ ከሰሞኑ ኪንዛል ሚሳይሎችን ጨምሮ ባሳተፈበት ጥቃት 6 እጅግ ዘግናኝ የጅምላ ጥቃቶችን ፈጽሟል። በዚህም በርካታ አዳዲስ ቦታዎችን የያዘ ሲሆን በርካታ ቁጥር ያለው ሰራዊትም ለሩሲያ ጦር እጅ መስጠቱ ተሰምቷል። ሩሲያ ወታደሮች በፈጸሙት አዲስ ጥቃት ሴቨርስክን ጨምሮ 8 አዳዲስ ቦታዎችን ተቆጣጥረዋል። ዩክሬንም ይህ ጥቃት ሲፈጸምባት ዝም ብላ ቁጭ አላለችም። ያሏትን መሳሪያዎች በሙሉ በሩሲያ ላይ እየተኮሰች ነው። የሩሲያ አየር መከላከያ ስርዓቶች 5 የረጅም ርቀት ኔፕቱን ሚሳይሎችንና 1756 ድሮኖችን አየር ላይ መጥቷል። በዚህ ሳምንቱ ጥቃት እንደ ሩሲያ መከላከያ ሚኒስቴር መግለጫ 9115 የሚገመቱ ወታደሮች ተገለዋል ወይም ቆስለዋል። ዩክሬንም ባላት አቅም ሩሲያ ላይ ጥቃት እየፈጸመች ትገኛለች። ዩክሬንም ከሞስኮ በስተሰሜን ምዕራብ 200 ኪሎ ሜትር ርቃ በምትገኘው ትቫር ከተማ ሌሊቱን ለዛሬ አጥቢያ በፈጸመችው የሰው አልባ የጦር አውሮፕላኖች 7 ሲቪሎች መቁሰላቸውን ሩሲያ አረጋግጣለች። በመስሪያ ቤቶች ተፈጸመ በተባለው ጥቃት ከቆሰሉት ውስጥ ሕፃናት ይገኙበታል ስትልም አክላለች። የሩሲያ የመከላከያ ሚኒስቴር ዛሬ ባሰራጨው መግለጫ ለጥቃቱ ከሚሰማሩት ድሮኖች 90ዎቹን መጥቶ መጣሉን አስታውቋል። ከእነዚህ ድሮኖች ቁጥራቸው ያልተገለጸው ደግሞ ወደ ዋና ከተማዋ ሞስኮ ሲያመሩ መመታታቸውን አክሏል። ትራምፕ እያደረጉት ያለው ሁለቱን ሀገራት የማደራደር ትግል እጅግ የደከማቸው ይመስላል። ሰላም እንዳናይ የአውሮፓ መሪዎች እየሰሩ ነው ሲሉ ዘልፈዋል። ትራምፕ ከፈረንሳይ ከጀርመንና ከዩናይትድ ኪንግደም መሪዎች ጋር መወያየታቸውን ገልጸው ከአውሮፓ መሪዎች ጋር ጠንካራ ቃላት ተለዋውጠናል ብለዋል። አሜሪካ የቀረቡላቸውን የሰላም እቅድ በፍጥነት እንዳይተገበር ክፍፍል እየፈጠሩ ነው በማለት ወንጅለዋል። ትራምፕ ከ2 ቀን በፊት የአውሮፓ ስልጣኔ እየደከመ ነው ሲሉ አስጠንቅቀው ነበር። የዩክሬንና የሩሲያ የሰላም ድርድር ምንድነው ያጋጠመው? ትራምፕ ለምን ደከማቸው? በዚህ ከቀጠለስ ዩክሬን እንደ ሀገር ልትጠፋ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ፕሬዝዳንትነት መንበሩን ሲቆናጠጡ አሳካቸዋለሁ ብለው ከወጠኑት የ100 ቀናት እቅዳቸው አንዱ ደም አፋሳሹን የሩሲያ የዩክሬን ጦርነትን ማስቆም ነበር። ሆኖም ያሰቡት ሳይሆን ወራት ተቆጥረው 1 ዓመት ሊሞላ ቀናት ቀርተውታል። ጦርነቱ እንዲቆም ያደረጉት ተደጋጋሚ ጥረትም አልተሳካም። ትራምፕ ሰላም ወርዶ የሰዎች ሞት እንዲቆም ይፈልጋሉ። እናም ግጭቱ በጠረጴዛ ዙሪያ እንዲፈታ በተደጋጋሚ ፍላጎታቸው እንደሆነ የሁለቱም ተፋላሚ ወገኖች በአካልና በስልክ አግኝተው አወያይቷቸዋል። ልኡካናቸውንም እየላኩ አነጋግረዋቸዋል። ከወራት በፊት ከሩሲያ አቻቸው ቭላዲሚር ፑቲን ጋርም በአሜሪካዋ አላስካ ግዛት በአካል ተገናኝተው መክረዋል። ሆኖም ጠብ ያለ ነገር ሳይኖር ጦርነቱ እየተባባሰ ነው።
በተመሳሳይ በፕሬዝዳንት ትራምፕ የቀረበው 28 ነጥቦችን ያካተተው የሰላም እቅድ ጦርነቱን ለማስቆም ተስፋ ተጥሎበት ነበር። ተፋላሚዎቹም አዎንታዊ ምላሽ ነበር የሰጡትም። በአሜሪካ የሚመራው የሰላም ሐሳብ ከፍተኛ ዲፕሎማሲያዊ እንቅስቃሴም ፈጥሮ ነበር። ኪየቭ፣ ሞስኮ፣ አቡዳቢና ጄኔቫ ሁሉም ቁልፍ በሆኑ የአሜሪካ የሩሲያና የዩክሬን ባለስልጣናት መካከል ስብሰባዎችን አስተናግደዋል። ሁሉም የሰላም እቅድ ዝርዝሮችን ሲያወጡ ነበር። እንደ ሮይተርስ ዘገባ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ እና የዶናልድ ትራምፕ የቅርብ ሰው ጃሬድ ኩሽነር ጋር በሞስኮ ተገናኝተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት ሩሲያ ጦርነቱን ለማስቆም በአሜሪካ የታቀዱትን ውስን ሀሳቦችን ተቀብላለች፣ ሌሎችን ግን ውድቅ አድርጋለች። እስካሁንም ስምምነት አልተደረሰም። ትራምፕ በበኩላቸው ስቲቭ ፔስኮቭ እና ጃሬድ ኩሽነር ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ጥሩ ውይይት እንዳደረጉ ተናግረዋል። ፑቲን አንዳንድ የአሜሪካ ሀሳቦችን ተቀብሏል፣ ምንም እንኳን ስብሰባዎቹ ጥሩ ውጤት ባያስገኙ ማለታቸውን ብሉምበርግ ዘግቧል። የዩክሬኑ ፕሬዝዳንት ቪላዲሚር ዘለንስኪ እንደተናገሩት ደግሞ የኪየቭ ተደራዳሪዎች ከአውሮፓ መሪዎች ጋር በክሬምሊን ስብሰባ ውጤት ላይ ለመወያየት በቅርቡ በብራሰልስ ይገናኛሉ። በመቀጠልም ከፍተኛ ተደራዳሪ ሩስቴም ኡመሮቭ እና የጦር ኃይሉ አዛዥ አንደሪ ናቶቭ በዋሽንግተን ከአሜሪካ ልዑካን ጋር ለመገናኘት እንደተዘጋጁ አስታውቀዋል። ሾልኮ የወጣ በተባለ በአሜሪካ የተዘጋጀው ባለ 28 ነጥብ የሰላም እቅድ ዩክሬንንና የአውሮፓ አጋሮችን አስደንግጧል ተብሏል። ጡረተኛው የአሜሪካ ጦር ከፍተኛ መሪ የነበሩት ሌተናል ጀነራል ቤን ሆጂስ እቅዱ ሩሲያ ያቀረበውን ከፍተኛ ፍላጎት ያካተተ ነው። ዩክሬንን ኔቶን እንዳትቀላቀል ከልክሎ ግዛቷንም ለሞስኮ የሰጠና የኪየቭን ጦር ብዛት የሚገድብ ብለውታል። ፕሬዝዳንት ዶናልድ ትራምፕ የሩሲያ የዩክሬን ጦርነትን ለማስቆም ባቀረቡት እቅድ ላይ የዩክሬን አጋሮች ስጋታቸውን ከገለጹ በኋላ የአሜሪካ እቅድ ሊቀየር ይችላል ማለታቸው የሚታወስ ነው። የአውሮፓ፣ የካናዳና የጃፓን መሪዎች እቅዱ ፍትሐዊና ዘላቂ ሰላም ለማምጣት አስፈላጊ ነገሮች እንዳሉት እምነታቸውን ገልጸዋል። ይሁንና በዩክሬን ላይ ስለሚደረጉ የድንበር ለውጦችና ገደቦች ስጋታቸውን በመጥቀስ ተጨማሪ ስራ እንደሚያስፈልገው ተናግረው ነበር። ዩክሬንና አጋሮቿ የሰላም እቅዱ ላይ ማሻሻያ እንዲደረግ ግፊት ሲያደርጉ ነበር። በሌላ በኩል ከማሻሻያው በፊት የነበረውን እቅድ ሩሲያ ተቀብለው ነበር። የእንግሊዝ፣ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን የደህንነት ባለስልጣናት በጄኔቫ ስዊዘርላንድ ተገናኝተው በጉዳዩ ዙሪያ ተወያይተዋል። ከውይይቱም በኋላ በእቅዱ ላይ ለውጥ መጥቷል። ሩሲያ ግን አልተቀበለችውም። ሮይተርስ እንደዘገበው የሰላም ድርድሩ በቀጠለበት በዚህ ወቅት በሁለቱም ተፋላሚ ወገኖች ጥቃቶች ቀጥለዋል። ሆጂስ ከኤቢሲ ጋር በነበራቸው ቆይታ የትራምፕ አስተዳደር ዩክሬንን ለመርዳት በጭራሽ አላሰበም ሲሉ ወቅሰዋል። የምዕራባውያን መሪዎች ፑቲን ዩክሬንን ከወረሩ በኋላ በሩሲያ ፍላጎት ላይ ለመደራደር መገደዳቸውን አሳስበዋል። ዎል ስትሪት ጆርናል እንደዘገበው የአሜሪካ ባለስልጣናት በአሜሪካ ሩሲያና ዩክሬን መካከል የንግድ ስምምነቶችን ማረጋገጥ የሰላም ድርድር ቁልፍ አድርገው ይመለከቱታል። መረጃው እንደሚጠቁመው የአውሮፓ መሪዎች ሞስኮ የበለጠ እንድትስማማ ግፊት ማድረጋቸውን ቀጥለዋል። ዩክሬንን በመደገፍ ጦርነቱን ለማበረታታት ተንቀሳቅሰዋል። ኪየቭና የአውሮፓ አጋሮቿ እንደሚያምኑት የሰላም ስምምነት ቢፈጠርም እንኳ ወደፊት ሩሲያ እንደገና ጥቃት እንዳሰነዝር ለማድረግ በጣም ውጤታማው መንገድ ዩክሬን የኔቶ አባል እንድትሆን ማድረግ ነው። ሩሲያ ደግሞ እንዲህ አይነቱን ሐሳብ አጥብቃ ትቃወማለች። ትራምፕም ኪየቭን ወደ ህብረቱ የማስገባት ፍላጎት እንደሌላቸው ደጋግመው ሲገልጹ ነበር። የአውሮፓ ኮሚሽን እንደ አውሮፓውያን አቆጣጠር በ2026 እና 2027 የዩክሬንን የገንዘብ ፍላጎት ለመሸፈን የያዙትን የሩሲያ የባንክ ባለሀብቶች ለመጠቀምና ለመበደር ሁለት ሀሳቦችን አቅርቧል። ዩክሬን በሩሲያ ጦርነት ላይ የምታደርገውን ትግል ለመደገፍ ወታደራዊና መሰረታዊ አገልግሎቶችን ለመሸፈን 90 ቢሊዮን ዩሮ ወይም 159 ቢሊዮን ዶላር ትፈልጋለች። የኮሚሽኑ እርምጃም ለዚህ አገልግሎት ነው። የህግ ፕሮፖዛሎች በአብዛኛው በቤልጂየም ውስጥ በሚገኙ የሩሲያ ንብረቶች ላይ የተመሰረተ የማካካሻ ብድርና እነዚህን የማይንቀሳቀሱ ንብረቶች ወደ ሩሲያ የመመለስ ክልከላን ያካትታል። ይህንን በተመለከተ አስተያየት የሰጡት ሆጂስ አውሮፓ ጦርነቱን ለመሸከም መዘጋጀቷን የሚያሳይ ምልክት ነው ብለዋል። ሆጂስ አክለውም አውሮፓውያን በመጨረሻ ከእንቅልፋቸው ነቅተው ፕሬዝዳንት ትራምፕ ወይም የአሜሪካ አስተዳደር ሊታደጋቸው እንደማይችል አውቀውታል ይላሉ። ይሁንና ቤልጂየም የአውሮፓ ህብረት የታገዱትን የሩሲያ ንብረቶች ለዩክሬን ለመጠቀም ያቀደውን ውድቅ አድርጋለች። ሩሲያ እቅዱን ስርቆት ስትል ገልጸዋለች። ይህ በእንዲህ እንዳለም አውስትራሊያ ለዩክሬን የ95 ቢሊዮን ዶላር የገንዘብ
የገንዘብ ድጋፍ ልታደርግ መሆኑ ተነግሯል። በመጨረሻም በሩሲያ መርከቦች ላይ ማዕቀብ እንደምትጥልና ጡረታ የወጡ ወታደራዊ ሄሊኮፕተሮችን ለዩክሬን ለመስጠት እያሰበች መሆኗን አሳውቃለችም። ጦርነቱ እንደ አውሮፓውያን አቆጣጠር በየካቲት 2022 ከጀመረ ወዲህ አውስትራሊያ ለዩክሬን ያደረገችው አጠቃላይ የመከላከያ ድጋፍ 1.7 ቢሊዮን ዶላር ደርሷል። አውስትራሊያና ኒውዚላንድ ለኪየቭ ወታደራዊ እርዳታን የሚያመቻቹ የመጀመሪያዎቹ የኔቶ አባል ያልሆኑ ሀገሮች ናቸው። አውስትራሊያ የኔቶ አባል ባትሆንም መሪዎቿ በየጊዜው ከኔቶ ስብሰባዎች የሚጋበዙት ከጃፓን፣ ደቡብ ኮሪያና ኒውዚላንድ ጋር የኢንዶ ፓሲፊክ ፎር ቡድን አካል በመሆኗ ነው። በሌላ በኩል የሩሲያው ፕሬዝዳንት ቪላዲሚር ፑቲን የአውሮፓ ጦርነትን የምትፈልግ ከሆነ ሩሲያ ዝግጁ ናት ማለታቸውን ቲቢአርቲ ወርልድ ዘግቧል። ፕሬዝዳንት ፑቲን አክለውም የአውሮፓ ሀገራት ከሩሲያ ጋር ያላቸውን ግንኙነት በማቋረጣቸው ከሰላም ድርድር ራሳቸውን ዘግተዋል ብለዋል። ትራምፕና ፑቲን አሁን ፍላጎታቸው አውሮፓን ረግጠው መውጣት ነው በሚል የአውሮፓ መሪዎች እኛ በሌለንበት ሽምግልና አይጸናም እያሉ ነው። ኑና እናስማማቸው ሲባሉ ደግሞ የዘለንስኪን ሐሳብ ደግፈው ይቆማሉ። ይህ ደግሞ ሰላሙ እንዳይሳካ አድርጎታል። ከመሃል ግን ዩክሬን የምትባለው ሀገር በጦርነት በየቀኑ እየወደመች ትገኛለች። 4 ዓመታትን የፈጀው የሩሲያ ዩክሬን ጦርነት ከ1 ሚሊዮን በላይ ወታደሮች ሙተውበታል ተብሎም ይታሰባል። አበቃን። መልካም ጊዜን ተመኘን።